በሰው ምክንያት መደበቅ እንድታቆሙ ሰው መፍራት እንድታቆሙ ላሳያችሁና ላስተምራችሁ ፈልጋለሁ። ኦፍኮርስ እድሜ 26 ምን ላርጋችሁ? ላስተምራችሁ ፈልጋለሁ። ስሙ በደምብ ሌላ ማለት ከዚህ በፊት ያለውን ስማ። ኦኬ በእድሜ መለካችሁኝ የማስተምረው ትምህርት ልብ ብላችሁ አትሰሙትም ማለት ነው። እውነት ከምታስቡት በላይ ከእግዚአብሔር ጋር ግንኙነት አለኝ። እንደዚህ ስላችሁ ከእናንተ እበልጣለሁ እያልኳችሁ ሳይሆን በጣም በብዙ ስቃይ ያሳልፎኛል እግዚአብሔር ሆን ብሎ ለዚህ ጊዜ እያዘጋጀኝ ነበር እና ቅዳሜ ማርች 28 እውነቴን ነው የምላችሁ አዲሱ አዶናይ በአካል የምታዩበት ነው። ዝግጁ ነኝ እናንተን ለማገዝ። ስለዚህ ዲኤምቪ ኤሪያ ከሆናችሁ እናንተን ለማገዝ ይሄ ተሻሽሎ የተሰራው ነው። ያልተሻሻለውን ኦሪጂናሉን ደግሞ ላሳይ። ቆይ ያልተሻሻለውን በጥሬው ኦሪጂናሉን ላሳይ። ዲኤምቪ ኤሪያ የምትገኙ ሀበሾች ውድ የሀገሬ ልጆች እንደምታውቁት ማርች 28 ቅዳሜ በዋርነር ቲያትርስ የሚገርም ኢቨንት አለ። የሞቲቬሽናል ኢቨንት። በአካል መታችሁ ከኔ ጋር መገናኘት የምትፈልጉ ከሆነ ቀድሞ ቲኬት የቆረጡ 300 ሰዎች፣ እነዚህ ቲኬት የቆረጡ ሰዎች ደግሞ በስክሪንሻት ኮመንት ላይ ከላኩ እኔ ሪፕላይ ያደርግላቸዋለሁ። በአካል ደግሞ የራሳችን ጊዜ እናሳልፋለን ማለት ነው። 2000 ሰው ነው የሚመጣው። ከነዚህ 2000 ሰዎች 300 ሰዎች በአካል የመጨረሻ ኢቨንት ላይ እንገናኛለን። ሌላ ቦታ ላይ ለየት ብለን ማለት ነው። ስለዚህ ስክሪንሻት እያደረጋችሁ የቆረጣችሁ ቲኬት ቶሎ ብላችሁ እዚህ ኮመንት ላይ ጻፉልኝ። የዛኔ አያቸዋለሁ ማለት ነው። ይሄ ነው እንግዲህ የነበረው። አሁን አውራ። አሁን ሁለቱንም አይተሃል ማሪ? አውራ። ያ ቴንክ ዩ። አንደኛዋን በተለይ አሁን ያሳየን አይቻት ነበር ስትዘዋወር ቀዳይ ነበረች። መጀመሪያ ሞቲቬሽናል ስፒከር ሊያደርግ ነው። ይሄንን ነው ዳይሬክት ላይ መጣ። ገባኝ። አሁን ይህንን መልስ ራስ ትመልሷል። ይሁን ይሄ በሼም ይሁን እፍረት ይሁን የእኛ ህብረተሰብ መጀመሪያ በጣም ሼምፉል ነው። እየነዳ ከሆነ እንትን ሊልብህ ይችላል፣ ሊዘጋብህ ይችላል። በድምፅ አውራ ያደርገዋል። ኦኬ ኖ አይ መካኒክ ጋር ያሉት እያወራሁት ነበር። እኔ የምላሉት ይሁን ምን አለ መሰለህ በጣም ብቃት ያላቸው በጣም ትምህርት ያላቸው ሼም እየያዛቸው ሶሻል ሚዲያ ላይ ገብተዋል። እውቀታቸውን ብቃታቸውን ለህብረተሰብ እንዳያጋሩ በእፍረት ቁጭ የማይገቡ ማአት ናቸው። ሶሻል ሚዲያ ባይዘው ይኸውልህ ሁሉንም ሳይሆን ኦሩም 90% ደደቦች ነው እዚህ ያለነው። በትክክል ለመናገር ከሆነ በትክክል 90% ደደብ ነው እዚህ ያለነው። ብቃት ያላቸው ምን ያላቸው ትምህርት ያላቸው ሁሉ እዚህ አይመጡም ያሉት። አሁን ያን እፍረት ይኸውልህ ያን እፍረት ሰብረው ለህብረተሰባቸው መድረስ እንዳለባቸው ይሄ ሰው ሊያስረዳ ከሆነ ምንድናት እዚህ ላይ ክፋቷ? አለ እኮ ሼም ሆነ መናገር የሚገባህን ነገር ይኸውልህ አንዳንድ ቦታ እኮ ስንሄድ የሚገባን ነገር ያለ መናገራችን ስንት ነገር ያመለጠናል። አንተ ራሱ ስንት ነገር ኬዞች አመጣህ ከዚህ በፊት ማድረግ የሚገባቸው ለምን አደረግሽ ምስል አፍሬ ነው እኔማ ሼም ይዞኝ ነው ማአት ነው ያለው። ይሄ ነገር እንግዲህ ህብረተሰቡ ብሬክ አድርጎ ወደፊት መምጣት የሚችል በተለይ ብቃት አለው የለውም የሚለው ጉዳይ ሌላ ጉዳይ ነው። ይሄ አሁን ያን ነገር በትክክል ብቃት አድርጎት ይገልጸዋል ወይ በትክክል ያን ነገር ወደ ህብረተሰቡ በስሜት ልኮ ሪፍሌክት ያደርጋል ወይ ለሚለው ነገር ሌላ ጉዳይ ነው። አሁን በአዶናይ እነዚህ ሀሳቦች ሲገለጹና እኛ በምናውቃቸው ሲገለጹ ዲፈረንት ነው ማለት ነው። በብቃት በቃው ከሆነ ምንድነው ክፋቱ ነው? ምንድነው ክፋቱ? እኔ ማለት እኔ እያልኩ ያለሁት ምንድን ነው? በጣም ጥሩ መስሉ ወይ በዚህኛው በጣም ጥሩ ጠየቀኝ እኮ እኔ ልመልሳት ጠየቀኝ። ስለዚህ ምን መሰለህ፣ በመጀመሪያ ደረጃ እኔ የማየው ምንድን ነው ስለ አሜሪካ ላይፍ፣ ስለ ካናዳ ላይፍ፣ ስለ አውሮፓ ላይፍ የተናገረው ንግግር ኮምፕሊትሊ ሚስኢንፎርምድ አድርጎ ነው የተናገረው ራሱ ማለት ነው። ሚስኢንፎርም አድርጎ ምንድን ነው ያለው? ስትረስ ነው ያላቸው፣ ምንም እንትን የሚል የለም፣ ላይፋቸው የተቀየረ አይደለም፣ ከቢል ውጭ የተወሰነች የሚተርፍ ነው ያላቸው ብለዋል። ሁለተኛ ደግሞ ስለ እርዳታው ካየ ከተረዳ በኋላ ስለ ጌሙ ስላወራ ነው ቸግሮኛል ብሎ መጥቶ ነው የመጣው። ከዛ በኋላ አገዙት ወንድምና እህቶች። ከዛ በኋላ ሸዋሸዋ ሰራቸው ብለው ነው ቃል በቃል የተናገረው። የተናገረው ምንድን ነው? እኔ ቸግሮኝ አልነበረም፣ ምንም ነገር የቸገረኝ ነገር አልነበረም፣ በቃ አገዙኝ ምናምናም ብሎ እንደ ተራ ነገር ነው ያወራው። ከዛ ያንም ሙላ ኦኬ ተባለ እኮ። ከዛ ወደ እርዳታው ሲገባ አንድም ሰው አልተቃወመው። ወደ እርዳታው ገብዞ
ጥሩ ነገር በሰራ ጊዜ ኦኬ ዩር ግሬት፣ በዚህ ነገር ላይ ተባረክ፣ በርታ፣ ጥሩ ነገር ነው ተብሎ ሁሉ ነገር ተስተካከለ። ይሄ ነገር መጣ። አሁን ሞቲቬሽናል ስፒከር ነኝ አሜሪካ ደግሞ ላነቃቃችሁ የሚል ነገር ነው የመጣው። ያ ሲሆን ኮስችን አይደረግም ወይ? በዚህ ነገር ኤክስፔሪንሱ አለ ወይ ነው ማይ ኮስችን። ምን አይነት ኤክስፔሪንስ አለው ሰው? ኢቨንት ላይ መጥቶ ያውቃል ወይ? ለምሳሌ ኢትዮጵያ ላይ የሆኑ ቦታዎች ላይ ሄዶ ለምሳሌ መከላከያ ሄዶ አየር ኃይል ሄዶ በጣም ተደንግጦ ላይ የነበረ ቦታ ነው። ኢትዮጵያ ላይ አንድም ኢቨንት ላይ እንደዛ ነገር አላዘጋጀም። ዴርዝ ነትን ኢትዮጵያ ላይ እንኳን ገብቶ ሰክሰስ ያገኘበት ቦታ ላይ እንኳን ገብቶ ይህንን ነገር አላዘጋጀም። ይህ እንዱነ ነው ዳል ኤክስፔሪንሱም የለውም። የሌለው ኤክስፔሪንስን አምጥቶ ምንም ነገር የሌለውን አምጥቶ እዚህ ቻፓ ስላለ ብቻ ኑ ሰርፕራይዝ ላርጋችሁና ገንዘባችሁን ሊቀበል ሲል እኔ ለእኔ ፔጅ ነው፣ ስለሌላው አይመለከተኝም። የኔን አክባሪና ወዳጅ ሊሆኑት ወር ምንት እናንተ አልነቃችሁም ወይ? እናንተ ህይወቱን አልጀመራችሁትም ወይ? እናንተ ህይወትን አታውቁትም ወይ የሚል ኮስችን ነው ያለኝ። አዱ ሀቭ ኮስችን። አሁን አሜሪካን ያላችሁ ቢልን ሌት ተቀን የምትከፍል ህይወትን ለመቀየር የምትንተፋተፍ ላይፍን ብዙ የምትጥርና ወገንን ቤተሰብን ምንን የምትረዳ ወንድምህት ጭንቀት እሱ እንጂ ሌላ ነገር ኖሮ አይደለም። በምንድን ነው አብዛኛው የሚጨነቀው? ኢትስ ኦንሊ አባውት ቢልስ ለሚከፍለው ለሚያደርገው እንጂ ሌላ ህይወት አሜሪካ የሚያስጨንቀው ሰው 90% የለም። ኢትስ ኦል ዴይ። ስለዚህ ይሄንን ነገር ከእናንተ ጋር ልምድ ልከፋፈል ከሆነ እሰየው፣ ብዙ ሰው ያግዘዋል። ልምድ እንከፋፈል ነው። የኔ የካናዳ ልምድ አለኝ የነበርኩት አሜሪካን መጥቼ ያሳለፍኩን ነገር ነበረ። ልምዴን ሼር ላርጋችሁ እስማማለሁ። አም ገነ ቲችው ካለኝ ግን ሄል ነው የምልህ። አሁንም አያስተምረንም እያልኩ ነው። ሂዝ ናት ገነ ቲች ና ይገባኛል። አሁን ስለዚህ ሌሎቹ ቢሎ እሱን አስቲ አንተ ንገረኝ። አሁን ለምሳሌ አንተን መጣ ከአንተን አሁን አንተ ቆይ በአንተ ልጠይቅ። አንተ ጋር እንሂድ። አንተ ጋር መጣና ላነቃቃ ብሎ መጣ። አንተ ትነቃቃለህ? ምንድን ነው አሁን የሆነ ነገር ላነቃቃ ካልከኝ አይዲያ ሼር ላድርግ ነው የምትለኛለሁ አይደለ? እሰማሃለሁ። ሶ ዩ ገና ፔይ ሚ ዶ ዩ ሃቭ ቱ ፔይ ሚ $100 እኔ ለማወራ ነው። እሱ ግዴታ አይደለም። ኦኬ ዮኒ እኔ አሁን አዶናይ ነኝ። አዶናይ ነኝ። ማሪ ሄ ወዝ ጋውን ኦን ዩ ገና ፔይ ሚ አገረ ቲቹ ሳምተን እልሃለሁ። እኔ ደግሞ ዮናስ ገብቶሃል። ዮናስ የሚናገረኝ ነገር ስለማቀ የሚናገረኝ ነገር ያዋጣኛል ከሆነ እከፍላለሁ፣ አያዋጣኛም ከሆነ ደግሞ አልከፍልም። ትሩ አደዋንቱ። ስለዚህ አሁን ይኸውልህ እዚህ ቤት የገባሁት ለመሰለህ ዮኒ አንተ ነገሮችን በፌርና በቻሌንጅ ስለምታወራ፣ ሌላው ግን ዮኒ ሌላው ተረጋግጣለህ። እኔ አባት አትግባባ። ኖ ለዛ እኮ ነው ያልገባሁት ያልመለስኩት። አሁን አንድ ሮንግ ያስካት ነገር ለአንተም ስታርምባት ከሰው መብት ነው እንድትታርምባት። ግን ታፕታፕ አድርጎ አንዴ ራሱ አይዲያ ይሁን በራሱ አይዲያ ይችላል። የአብላክ ታርም ይባሉ አልሰማሁም። አይሰማም እንዴ? አይሰማም። አሁን መጣ። አሁን መጣ። ይሰማል አይሰማም? አሁን መጣ። ይሰማል። አሁን መጣ። ኦኬ በጣም አሪፍ። አሁን ስለ ብላክ ስታር የሚባለው ልጅ የአንተ የራስ አስተያየት ሊኖር ይችላል። በሆነ ነገር ላይመችህ ይችላል። እኔ አስተያየት አይደለም ጊዜ ሲሰድበኝ ነበር፣ ግን ስለሱ ምንም እንዳትል። አልጠይቅም። እኔ ዛሬን የመለስኩት ለዛ ገብቶሃል። ሺህ ጊዜ እኔን ሲናገር የነበረ ዝምባም ነው እሱ። አንተ የፈለግከውን በለው። አሁን ይሄ እኮ ነው ፖይንቱ። ላስይዘህ የፈለግኩት ሆኒ ቲማቲም አመላለሻ ያለው ያ ማነው ስሙ? ያ ጴንጤው ቀዩ ጴንጤ ሰው ፖለቲካ ደርሶበት ነው። ጥሩ ራሱ ደርስና እንደፈለገ አድርጎ ቢረግጠው ልክ ነው ነው የምልህ። ልክ ነው በለው። ግን እኔም መኩም ስላለን በአንድ ፊልድ የምንሰራ ዘ ቤስት ገንዘብ ሜክ የሚያደርገው ከሁላችን አዘ ትራክ ድራይቨር ገብቷል። እሱ ነው ፍላቤ ሎቤ እሱን ሳይድ መያዘን ምናምን የራስህ ጉዳይ ነው። ይህን እኔ ጋር መጠን ይፈላል። ዮኒ አንተንማ እኔ አላውቀውም። ልጁ ግን በቃ ካላወቅኩ አብረህ ታዲያ የሚሰራውን አውቀዋለሁ። በአናቱ ተከል የፈለገውን ይስራ። እከክ ዝምባ አሮን ኬር
ይሄ መረጋገጥ ሆኖ እኮ አይዲያ መስጠት አያስፈልግም። አይደለማ ስማ፣ ስለ እሷ መተህ ስትናገር ይኸውልህ አንዴ አይደለም ከ10 በላይ ቪዲዮ እኔ ላይ ሰርተዋል። ሰው ዮን ዲፌንድ ኖ ሊስን ይኸውልህ ነክቶ እንደሆነ አላውቅም። እኔ ነክቶ ካላውቅም በላ እኔ ስም አታስገባው አልኩህ እኮ በሰጡ አይዲያን አልኩህ እንጂ ኖ ሌላ ጉዳይ አለ ካልከኝ አላውቅም። በቃ አላውቅም በላ። እኔ ዝም ብዬ አልናገርም። እንዲያውም ስሙን አልጠራም ብዬ ነበር ፎር ዘ ሎንግስት ታይም። አጀንዳው እየተቀየረ ነው እኮ እኛን ከልክላችሁ ወደ ሌላ ገባ። አጀንዳውን ቀየርኩ። አሁን አንተ ሌላ ውስጥ ገባ። ብላክስታር ተካክ ብለዋል። ቲማቲም አመላልስ ብለዋል። ማኛው በለው ስታገኝ በቃ ዋናው አጀንዳ ላይ ወደ አጀንዳው ዋና ጃምፕ እንበለው ማለት ነው። ስለዚህ እኔ አልኩህ አንድ ነገር አለ። የዚህ ጉዳይ ልጅ ገብቷል። እንደ ኢሞሽን ወይ ደግሞ እንደ አጀንዳ ራሱ ሜክ ዲኤምቪ ኤሪያ ማአት ሰው አለ ታውቀዋለህ። እዛ የተሰበሰበው ሰውና ዲኤምቪ የሚኖረው ሰው አንድ ነው ብዛቱ አይታል አይደለም? አይገናኝም በጭራሽ አይደለም። አዎ በአበሻ ደረጃ ካየኸው ዲኤምቪ ስቴዲዮም አይበቃውም ስቴዲዮም። አዎ ስለዚህ ያየነው ነገር ደግሞ ገብቷል። እዛ ላይ ደግሞ ዲኤምቪ ብሎ የረገጠው ሌላ ሰው ነው። እኔ ዲኤምቪ ብዬ አልተናገርኩም። አዶናይን ነው ያልኩት። አዎ እና ምን አለ መሰለህ እዛ ቦታ ላይ የፈለጉ ሰዎች ተገኝተዋል። ያልፈለግ ሰው ደግሞ መቅረት እኮ ነው። እሱን ደግሞ በተግባር ዲኤምቪ አይተነዋል። እሱ እኮ ነው ችግሩ። አሁን አትላንታ ምን አለ መሰለህ ሌላውም መጥቶ እንደዚህ አሁን ምንድን ነው የሚሆነው መሰለህ አንተ ያልተረዳው ነገር አንድ አለ። ሌላውም መካኪ መጣና ናና እንዲናርግላችሁ እያለ ዲያስፖራውን መጫወቻ ላይ ያደረጉት ነው። ሰው ይገርብልኝ ኢደዋን ነው ማለት አምናችሁ የምትሄዱ ሂዱ፣ አምናችሁ ማትሄዱ ደግሞ እኔ ለፔጄ ለእኔ ተከታታዮች ነው የምናገረው። ስለሌላው አይደለም ተሸክሞት መዞር ይችላል። የእኔ ተከታታይ ግን አሜሪካ የምትኖር ካለ ቢል የምትከፍልና ጀግናነ ጎበዝነ ማንም ምንም አያስፈልግም እያልኩ ነው እኔ ያለው። አሁን ለምሳሌ ፓስተር ቸርነት ቢመጣ ወይም ደግሞ ወትስ ኔም ዶክተር ወዳጄኔ ቢመጣ እንዲሁም ዳዊት የሚባል ጀግና አለ። አንድም ሴት አለች ዳጊ የምትባል በሞቲቬሽናል ስፒክ አድርገው ብዙ ቢዝነሶች የሰሩ ብዙ ከሀንስተው ጫፍ የሚያደርሱ ጀግና እህትና ወንድሞች አሉን ኢትዮጵያ። እነሱ መጥተው ሞቲቬት ላርጓችሁ ቢሉ ኦፍኮርስ ኢትስ ገና ቢ ግሬት ኦፖርቹኒቲ እኔ ራሱ ገባለው ነው የምልህ። ገባ አውል ኔዳ ግን ምንም ኤክስፔሪንስ የሌለው ልጅ አምጥተህ ጣራ ስለሰቀልከው ሶሻል ሚዲያ ላይ መጥቶ ያነቃቃ ቢባል እቃቃ እየተጫወታችሁ የኔን ቤተሰብ ነው የምልህ የኔን ፋኖች መጥተህ ገንዘብ አትበላም ነው የምልህ። ተሶል አዲድ ስለሌላው መብቱ ነው። ሙሉ ገብቶ ከሱ ጋር መስራት ይችላል። ሙሉ ገብቶ መስማት ይችላል። ዮኒዬ አንዴ ማህርዬ ልውጣ። እኔ ይኸውልህ ዮኒዬ ቴንኪው ስላስገባኸኝ። በመጨረሻ ግን የምለው ፔጅ ላይ በትልቁ ዮኒና እኔን የፖስተትሽው ሪከርደር እኔ ቤተሰቤን ይዤ አልሄድኩም፣ እናቴን ይዤ አልሄድኩም። አዶኒ እኔንና እናቴን ዲስሬስፔክት አላደረገኝም። እስከ መጨረሻው እስከ ቅዳሜ ድረስ በሰላም ነው የተለያየ ነው። በስነ ስርዓትም ነው ተጠርቼ በእነሱ በኩል ተጋብዤ ከኤርፖርት እስከ ቅዳሜም የተገኘሁት። ስለዚህ እባክሽን ሪከርዱን አንሽን ያደርጋሉ። አይ እኔ የፈለጉትን ቢሉ ቪዲዮን ኬር እኔ እናቴን ይዤ አልሄድኩም ኤርፖርት። አዶናይም ዲስሪስፔክት አላደረገኝም። ላይ መሰለው ግን የአንቺ እናት ነው። እግዚአብሔር ምስክር እና የሀና እናት ነች። የሀና እናት ናት። ኦኬ ሰምታችኋል ቤተሰብ። እና አንሽን ሪከርዱን ስትንከባከብ የነበርሽ አንቺ ነሽ እኮ። የሀኒ እናት ናቸው እንጂ እኔ የኔ እናት ይዤ አልሄድኩም። አንድ እሱ ነው። ሁለተኛ የሚመቻችሁ ወይም ደግሞ የአዶና ሀሳብ ይመቸኛል የምትሉ ሜይ 28 እንገናኝ። እኔም እዛው ነኝ። መቃወምና አስተያየት መስጠት ደግሞ ማንም መብት አለው። ምክንያቱም ቤቱን ከፍቶ ማንም ይላል። ግን በስድብ ደረጃ ሲሆን ግን ያው እየገባው እኔ መልስ እሰጣለሁ። ስለዚህ እንደ ሌቭሉ ነው የሚያወራው። ገብቶሻል? አዎ እኔ የማይሆን ነገር እየተፖሰተ እንትን ሲል ያስጠላል። አሁን ደስ አይልም። እኔ እናቴን ይዤ ሄጄ አዶናይ ዲስሪስፔክት በጭራሽ አላረገኝም። በሰላም ነው ልብስ ለብሼ አበሻ ልብስ ለብሼ እንዲገኝ ነገረኝ። ያለኝን ደስ እንዲለው ለብሰን ተገኝተናል። እስከ መጨረሻው ከቦርዱም አባል ጋር ከሀናም ጋር ተከባብረን ከአዶኒ ጋርም ተከባብረን ተለያይተናል። አለቀ። ስለዚህ እኔ እንደምፈልገው ሰፖርት አደርገዋለሁ። በ28 እገኛለሁ። የተመቻችሁ ሰው ተገኙ፣ ሰፖርት አድርጉት። ያልተመቻችሁ ደግሞ ምንም ማድረግ አይቻልም ማለት ነው። ግን ቴንኪዩ ዮኒዬ ክበርልኝ። እኔ እንደኔ ድል ስጠኝ። ኧረ እባካችሁ ማሪ እኮ ቀጥቅጠናል።
ቆይ ሁለተኛ በእናትህ ሞኩ ነው ሰራት እሷ እኮ ጃምፕ ስላደረገች ነው እንጂ ሰማን እኮ ማሪ ረጅም ሰዓት ሁለተኛ ዙር ጠብቅ። ይኸውልህ አዳምጠኝ። እሷ ነች መሀል ላይ አንድ ያለችው። እኔ ደግሞ ረዝሞባት እኮ ነው ማሪ ረዝሞባት ነው። ሶፊ እንዳትወጪ ቆይ ለአንቺ መልዕክት አለ። ረዝሞባት ነው። አንዴ አንተ አትመልስልኝ። ከዮኒ ጋር ነው የገባሁት። ዮኒ መልስልኝ። አንዴ ቀስጠኝ እያልኩት ነው። እኔ እየመለስኩልህ አይደለም እንዴ? ምን ነው በቃ ዝም በላ። ዮኒ አቁም ካለኝ አቆማለሁ። ምን ማለት ነው? አልገባኝም። በቃ አማርኛ ነው የማወራው ያለሁት። ምን ለማለት ሌላ ልተረጉምልህ አልችልም። አይደለማ ረዘመና እስኪ ያምተራና ደቂቃ መዝጊያ ስጠኝ ያልኩትኝ። አንድ ደቂቃ አንድ ደቂቃ ይውሰድ፣ ችግር የለም። ኧረ ችግር የለውም። አንድ ደቂቃ ምን ሊያወራ ዮኒ ይሄ ፔጅ አንዳንድ ጊዜ ሌላ ነገር እየሄድን አሪፍ ነው። ኢቨን 30 ዓመት ያደርጉ እስኪ ሞቲቬት አድርጉን በላቸው። እስኪ አንድ በአንድ እያስገባ ከካናዳ የሚሆን ከአሜሪካ ይኸውልህ ሞቲቬሽን አያስፈልግንም ይላል። ኦኬ ላይፍ ኤክስፔሪንሳችሁን ሞቲቬት ሲያደርጉን በላቸው። ወይ አሜሪካ ሲስተም እየነገሩን ደግሞ ብቃት ያላቸው ሰዎች እንደዛ ከሆነ አደራሽ ተከራይተን ህዝብ እንዲያነቃቁ እናደርጋለን። በእኛ ባጀት ነው የምልህ በትክክል እዚህ 4800 5000 ሰው አለ ገብቷል። ብቃት ያለው አንደኛ ነገር ምን አይመስልም። አንድም ቦታ ስለኖርክበት አይደለም የምታውቀው፣ በማንበብ ራሱ ይታወቃል። ዓለምን በማንበብ የሚያውቋት ሰዎች አሉ። ስለዚህ 20 ዓመት 30 ዓመት አድርገን እኛ እንደዛ የሚባል ነገር የለም። ኦኬ 30 ዓመት አድርገን ምንድነው ተሞክሮ ምንድነው ኢንካም ምን ላይ ደረጃ ነው ያለው ምንድነው ካፒታል በላቸው ውስጥ ይሁን እና ከዛ ምን እንማራለን ለማለት ነው። ቴንክ ዩ ኦኬ። አይ ለማንኛውም ከአንድ ስሜ ከተጠራበት ጀምራለሁ። ማህሪ የኔን ኢንካም አታውቀውም። የሆነ ልጅ ስም ጠርተህ ፍላት ቤድ ከእኔም ከምኩም በላይ ብዙ ገንዘብ ነው የሚሰራው ብለሃል። እንግዲህ እኔ ስንት እንደምሰራ ነግሬ አላውቅም። ፍላት ቤድ የተሻለ ቢሆን ኖሮ ከአገር በፊት ትራክ ላይ ወጣው ሰው ነኝ። ፍላት ቤድ ላይ ታገኘኝ ነበር። ስራው የትራክ ቢዝነስ how you handle the business how you use your time ነው እና እዛ ላይ ተሳስተሃል። እሱን እንለፈው። ግን እኔ ያልገባኝ ነገር ምንድን ነው እህታችንም ሶፊም እኔ ቅድም ስታዘብሽ የነበረው በምን መልኩ ነው እንዴ? የሆነ ሰው ተቃወመ ብለሽ በዛ ደረጃ መናገር የለብሽ። አንቺ መሄድ ትችያለሽ፣ ሌላውም ደግሞ አለመሄድ መብቱ ነው፣ መተው ይቻላል። አንድ ሰው ደግሞ አንቺን ስም ካልጠራ አዶናይን ስለተናገረ አሁንም ያልሽው ነገር ነው ወጥቼ መልስ ሰጣለሁ በውክልና እሱ በቃ ተከላካይልኝ ብሎሽ ከሆነ አላውቅም። በጣም ኢትዮጵያኖች ብዙ ችግራችን ይሄ ነው። እኔ አሁን ከማንም አይደለሁም፣ አዶናይንም አልቃወምም አልደግፈውም። አንቺ ጋር ነው የሰማሁት እንደው እንዲህ አይነት ነገር ተጀመረ ብዬ አጋጣሚ እንዲህ ወደ ላይ ሳረግ አጋጣሚ መተሽ ነው አክቹሊ ያው ብዙ ሰው ታፕታፕ ሲያደርገው ሰው ጋር ይመጣል እና ትንሽ ሰማሁና ኮሜንት አድርጌያለሁ እዛ ላይ እንዴ በቃ አንቺ ሂጂ ለምን ሌላውን ትወቅሻለሽ ብዬ ነው አንዱ ኮሜንት የሚነበረው። እና አሁንም እህታችን አንቺ አዶናይ አይደለሽ። አዶናይ ሰው ከተናገረ እሱ ይመልስ ወጣው። ለምንድን ነው ለሰው ብላችሁ ከሰው የምትጣሉት? ለምንድን ነው ከሰው ጋር የምትገጫጩት? ሴንስ አይሰጥም እኮ። እና አሁንም እመልስላችኋለሁ ማለት አዶን ነው እንግዲህ ሼር አለሽ እዛ ላይ ምንድነው ነገሩ አልገባኝም። ያ ልመልስለት ዮኒዬ መኩዬ ያ ቴንክ ዩ ሶ ማች አከብረሃለሁ። ሶ እኔ ያልኩት ከአዶኒ ጋር ተያይዞ ፎቶ በየቦታው ስለሚለጠፍ ስለምሰደብ ነው ዮኒዬ መልስ የሰጠሁትና ማሽቃበጥ መብቴ ነው። ያ ማሽቃበጥ መብቴ ነው። አዳምጠኛ እንዴ መብቴ ነው። ምን አገባ? ትልቅ ሰው እኮ ነኝ። ምን ማረግ ነው? ምን አገባ? አባቴ አይደለ እናቴ አይደለ? ባሽቃብጥ በጭንቅላቴ ቆሜ በእግሬ ባጨበጭብለት ብሰግድለት ይሄ እኮ የኔ ጉዳይ ነው። አንተ ምንህን አልነካው፣ ስምህን አልጠራው። እኔ በመብቴ ከሰው አትጣይ፣ አታሽቃብጭ። በደንብ ነው ማሽቃብጠው። ገና ዋይት ሀውስ በር ላይ ቆሜ ከተፈቀደልኝ ደግሞ አልደረስኩም። ኖ ነክተኸኛል፣ አስጀምረኛል። መጨረስ አለብኝ። ይኸውልህ ገና ዋይት ሀውስ በር ላይ ቆሜ ገና አጨበጭባለሁ። ኦኬ። ስለዚህ ማበድ መብቴ ነው፣ መደገፍ መብቴ ነው። እኔ ደግሞ ዮኒዬ ቤቴን ከፍቼ ምንም ልክ አንተ መብት እንዳለ አክብረን እንደመጣ ነው። እኔ በቤቴ ከፍቼ አስተያየት ከሰጠው እንዲህ መኩ ኮመንቴ መጻፍ ማን መብት ሰጠቅ እንዴ? ለምን ታዲያ ብሎክ ልክ እንደ ነው ዮኒ አልጋበዝኩማ። ቤቴ አስተያየት ስጥ ብዬ ስጋብዝ እኮ ነው አይደል እንደ ዮኒ ቤቴ ስጋብዘው ነው አይደል? መብት የለህም እንጂ እኔን እኮ አዶናይም ኖ ይኸውልህ እንደ ትልቅ ስናወራ እንደ ትልቅ ሰው እናውራ። ይኸውልህ ባሽቃብጥም ውክልና ቢሰጥም
በቃ እኔ አዶናይ ሰፖርት አረጋለሁ ብዬ ከመጀመሪያው ጀምሬ ገብቼበታለሁ። እንደፈለኩ ሰፖርት የማድረግ መብቱ የኔ ነው። ስለዚህ አታሽቃብጪለት። እንደ ማነህ አንተ እኔን የምትከለክለው? እኔ እኮ ያንተ ልጅ ወይ ያንተ ሚስት አይደለሁም እኮ። ላውራ ችግር የለውም። አዎ ችግር የለውም። ኖ ጀምረሃል። በደንብ ነው የምጨርሰው። ዝም ብለህ አዳምጥ። ኧረ ጉድ ፈላ። ኧረ ተረጋጊ። የኔ ተራ መስሎኝ ምን አይነት አለቀ እኮ አሁን እልል አድርጌ አሽቃብጣለሁ። ምን አገባን ያልሽው? እኔ እሱን እኔ እኮ ምክር ነው ከፈለግሽ ካልፈለግሽ አትተጂ። ግን ለምንድን ነው ኮሜንት የሰጠው ማለት ግን አትችይም። ምክንያቱም አጠቃለሽ ያልሄድነውን ሁሉ ነው እየተናገርሻለሽ። እኔ እንዳውም የመሰለኝ ይሄ ሰውዬ አልተሳካለትም እንዲያደረገው ነገር ነው ያልኩት በእኔ ማለት ነው። ለምን እኔ አገባኝ ማንም ሄዳ ሌለ ማንንም ወጥቻ አትሂዱ ሂዱ ያልኩት ሰው የለኝም። ግን ከአንቺ ላይ ስሰማ ያልሄድነውን ሁሉ አብረሽ ማጨር ስለጀመርሽ ለዛ ነው ኮሜንት የሰጠሁት። እኔ ማንንም በጣም ነው ማከብር። አዳምጠኝ። ይናገር፣ ምን ችግር አለው? ይናገር። እኮ አንቺ በጣም ነው ማከብር። አውቃለሁ፣ በዮኒ ቤት አውቃለሁ፣ እኔ ቤት አውቃለሁ፣ አከብርሃለሁ። ግን ቤቴን ከፍቼ ኦኬ የምትሄዱ መሄድ አለብን። ሰፖርት ማድረግ የምትፈልጉ ማለቴ አንተ ለምን ከስድብ ጋር እያያዝከው? እኔ ስድብ እባክሽ ስድቡን አሁን ያልሽውን ነገር ነው እኔ የተናገርኩት። የአይጥ መግቡና ገመድ አሁንም እኔ አያገባኝም እዛ ውስጥ አሁንም ስፖንሰር ሆናለሁ። ኧረ እባክሽን እኔ አሁን ሌላ ነገር ላውራ በቃ ምን ነው በቃ ሞኬ ሀሳብን ሰብሰብ አድርገህ ከእሷ ጋር ሀሳብን ሰብሰብ አድርገህ አጠራ ሀሳብ ላይ ለምንድን ነው እኔ ላይ ሲሆን ማሳጠር የፈለጋችሁት? ወይ እንዲያጠር ሳይሆን ሀሳብ እንዳይበታተን ያልኩት ሀሳብን በቃ ፎከስ አድርገህ በዛ ነገር ላይ ችግር የለውም። ይኸውላችሁ እኔ አንድ ነገር የምለው ምንድን ነው ይሄ ልጅ እኛን የመምከር አቅም አለው ብዬ አላስብም። በሰክሰስ ከፈለገ እኛ ሰክሰስ ማውራት እንችላለን። እኔ በራሴ ሰክሰስፉል ነኝ ብዬ ነው የማስበው። ብዙዎቻችን አሜሪካ ውስጥ ሰክሰስፉል ነን። እሱ ግን አቅቶት ነው የወጣው። አቅቶት ካናዳ ሄደ፣ አቅቶት ኢትዮጵያ ሄደ። በግርግር ኢትዮጵያ ውስጥ አጭበርብሮ ፎሎወር አገኘ፣ በፎሎወር ስፖንሰር ሰራ፣ ገንዘብ ያዘ። ይሄ ነው እኮ። ያንን እኮ ማንም ማድረግ ይችላል። ይሄ እኮ እውቀት የሚጠይቅ ነገር አይመስለኝም። ነትኝ ልጆች ሰብስበህ ታወራለህ። ከዛ በኋላ ዩኒፎርም ትለብሳለህ፣ የደቡብ ትለብሳለህ፣ የጅኒ ትለብሳለህ። ከዛ በኋላ ያም ደቡቡ ምኑም ፎሎ ያደርጋል። ያው በብሔር ስታስቀብጥለት ፎሎ የሚያደርግ ብዙ ስላለ ከዛ በኋላ የእውቀት ሆኖ ነው መጥቶ ነው የአሜሪካ ውስጥ ሰክሰስፉል ሆኜ ቢሊየን ከፍዬ ልጆች በስነ ስርዓት ማሳድግ ሰውዬ መጥቶ የሚመክረኝ እኔን እኮ ነክቶኛል። እናንተ ስትረስ ያለባችሁ ጅኒ ብሎ ሲያወራ እኔን ነካው። አንዱን አሜሪካዊ እኮ ነኝ። አሜሪካ ውስጥ ነው የምኖረው። በአጭር ጊዜ ውስጥ ሰክሰስፉል ሆነን ጥሩ ነገር ጥሩ ደረጃ ደርሰን ያየን ሰዎች ነው። ለእኔ እንደዛ ነኝ። እንደሱ አይነት ሰው መጥቶ ምንም እኔ ሞቲቬት አደርገዋለሁ እንጂ እሱ ሞቲቬት የማድረግ ምንም አቅም የለውም። እባክሽ ሚውት አልተናገርም። አንድ ነገር አድርግልኝ። ኧረ እባክሽ ላውራ። ላንቺ እኮ አይደለም አሁን ያወራ አይደለም። አይ አስተያየት በመሀል ልስጠው እንዳረሰ መኩዬ ሞቲቬት አድርገን አንተ ደግሞ እንደ ሀሳብ እኮ ነው እሱ አውራ። ስለ አንቺ አሁን አላወራም። ጨረሳችሁ እኮ አይደለም። የእሱን ደግሞ ቀጣይ ፕሮግራም ሞቲቬት ያድርገን እንግባ። እስቲ አዳምጥ። ምክር እኮ ነው ያንተ ሶፊ በጣም አንቺም እንደሱ አንቺ ሞቲቬት መደረግ አለብሽ። አይን የሚያየው አገር መደረግ አለብሽ። ሰክሰስፉል ሆነ የምንኖር ሰዎች ነን። ማንንም ወጥተን ለምነን አናውቅም። እርዱን፣ በዚህ ጋር ታመናል፣ በዚህ ጋር ተቆርጠናል ብለን ያለን ሰዎች አይደለንም። ስትረስ አለብን ብለን የተጨነቅንም አይደለም። ከራሳችን ተርፈን ብዙ ሰው ይረዳል። ይሄ ደግሞ ሌላ ነገር እና ይሄ ሰውዬ አነሳሱን አገር ያውቃል። ምንም አዲስ ምንም የሚደበቅ እኮ አይደለም፣ የሚደበቅ አይደለም። ፎሎወር ሰብስበሽ ስፖንሰር አግኝተሽ በስፖንሰር ህይወትሽን ቀይረሽ መጥተሽ ሞቲቬት የምታደርገኝ እኔም በስፖንሰር ህይወት እንድቀይር ነው። ዶንት ወርክ ቲጂ ቁጥር ጻፊ ከስር ሞልተውታል። እኔ አሜሪካ ውስጥ ገባ $100 ይዤ ነው የገባሁት። እውነቴን ነው የምነግርሽ። አሁን ግን ከዛ የትና የት አለኝ ሰርቼ በደንብ የተለወጥኩ ሰው ነኝ እና ያንን የኔን ሞቲቬት የምትፈልጊ ከሆነ ችግር የለውም። ፕሮግራም ያዙና በደንብ ነግራችኋለሁ እንዴት አድርጌ እዚህ እንደደረሱ። ይጠቅማችኋል አክቹዋሊ ለብዙዎች ኢቨን በብዙ ነገር ማለት ነው። ኤኒዌይ አሁን እኔን ግን በቅቶኛል እንደ አንድ አሜሪካ ውስጥ እንደሚኖር ሰው እሱ ያቃተውን ማሸነፍ ያቃተውን መጥቶ ለእኔ መምከር አቅም የለውም ነው የምልሽ።
እና በዛ መልኩ ይውልኝ። ኔትወርክም እየተቆራረጠ ስለሆነ ሂድ በቃ አዲስ። ኦኬ አውትሽ የጠፋ ሰው ታውከው እንደ ይህን ነገር ምንድን ነው? በመጀመሪያ ኧረ አልተውኩም። ምኑን ነው የምትወው ደግሞ? ቲክታክ ላይ የለህማ ብሮ አለው ስራ ቢዚ ሆኜ ነው። አልፎ አልፎ ግን እኮ እመጣለሁ አያለሁ። አንተ ደግሞ አታይኝም እንጂ የለም። ለዛ ነው እኔ ገርሞኝ ራሱ ልደውልልህ ብዬ ይሄ ሰው ዩቲዩብ ሄደ እንደ ብዬ። ኧረ አለው ኤኒዌይስ ጎ ዌልካም። እንዴት ነው ዮኒ? ሰላም ብያለሁ። ባይዘዌይ የአዶናይ ነገር ሚክስድ ፊሊንግ ነው ያለኝ እኔ። እነ ዮኒም ፖይንት አላቸው፣ እነ መኩም ፖይንት አላቸው። ሴም ታይም አዶናይ የሚደግፉም ሰዎች ፖይንት አላቸው። የኔን ፐርስፔክቲቭ ነው የምነግርህ ዮኒ። እንዴት መሰለህ አዶናይ ኮንትሮቨርሲ የሆነ ልጅ ነው። ልክ እንዳልከው አንዳንድ ሰው ይወደዋል ንግግሩን፣ ብዙ ሰው ይወደዋል። ባይዘዌይ ብዙ ሰው እኔም አዶናይን እንዴት መለከተዋለሁ መሰለክ? Adonai, he is a young man. He trying to, do better. He trying to change his life. He want to be a famous ምናምን እና በዛም ደግሞ የሚችለውን ቀንና ሌሊት የሚጥር ሰው በዛ እኔ አድማየር የማደርገው ያንንም ደግሞ ያገኘ honestly he want to be a public ምንድን ነው center of public መሆን ፈልጓል። ፐብሊክ ፊገር መሆን ነው። ፐብሊክ ፊገር ነው እንደገና ሴንተር ኦፍ አቴንሽን መሆን ፈልጓል በሁሉም ነገር ላይ ማለት ነው። ሶ ሂ ጋታል ገብቷል አባባል። ያንን አቴንሽን አግኝቷል። አዶናይ የሚፈልገውን ነገር አግኝቷል በባሌም በቦሌም። ይሄን የሰው ልጅ አንድ ነገር ዮኒና እኔ ምናልባት እኔ አሁን በዚህ አሁን ባለውበት የኔ ፍላጎት ምናልባት ሚሊዮነር መሆን ይሆናል ወይም ደግሞ ኢንቨስትመንት ይሆናል የሆነ ነገር አለ። አዶናይ የሚፈልገውን አድርጓል። ለዛ አድማየር አለኝ። ገብቷል አባባል። የሰው ልጅ የሚፈልገውን አስፓሬሽኑን ቼዝ አድርጎ ፍላጎቱን ጎሉን እንትኑን አድርጎ እዛ ላይ ሲደርስ በደንብ አስፓየር አድርጓል። ሂዝ ያንግ ማን ልክ እንዳልኩ ሂዝ ሉኪንግ ጉድ ምናምን ራሱን ይጠብቃል። ሂ ወርክ አውት ሂ ድሬስ ጉድ ምናምን የሆነ እንደ ወንድም እንደምትስታየው አንድ ወንድ ሂዝ ኩል ትላለህ አይደለም? ይሄ ነገሩ ይመቸኝ። የአዶናይ ጥረቱ ይመቸኛል። ሁል ጊዜ ለመለወጥ የሚያደርገው ነገር ይመቸኛል። የሚጥረው ነገር ይመቸኛል። ስህተቶች ብዙ ስህተቶች ይሰራል። ያው ሰው ግን የሚሰራ ሰው ደግሞ ይሳሳታል። ከስህተቱ መማር አለበት አዶናይ። እኔ ምንድነው አዶናይን ከሱ የምጠብቀው አሁን ይኸውልህ መሰለህ ጥረቱ ጣረና የኢትዮጵያን ሕዝብ እንዲከተለው ማድረግ ነው አለ። በአብዛኛው ሰው ተከተለው። አዶናይ ግን የሚከተለውን ያህል ድሊቨር የሚያደርግ ልጅ አይደለም። በየጊዜው ስህተት ነው የሚያደርገው ካየኸው ማለት ነው። ይሄ ጥሩ አድቫይዝ ያስፈልጓል። እሱም ቁጭ ብሎ ማየት ያስፈልጓል። ገባ? ለምሳሌ ሴዶር ምናምን ብሎ መጣ አይደለም? ካምፓኒ ከፈትኩኝ ሴዶር አለ። የት አለ ሴዶር? አሁን የለም። ስለ ቱር ነው የሚያወራው ሴዶር። ስለ እንግዲህ አስበው፣ ሚዲያ ከፈትኩኝ የራሴን ሶሻል ሚዲያ ያለ ሰው አንድ ቀን አወራው፣ ሳምንት አወራው፣ በኋላ ላይ ሴዶር ደግሞ ሌላ ችግር አለበት፣ ድሮፕ አደረገው። ገብተዋል? ድሮፕ አድርጎት ሌላ ነገር ከፈተ። ይሄ ልጅ አጥንቶና ተዘጋጅቶ የሚሰራው ነገር አይደለም። ስታየው በአጋጣሚ የሆነ ሰዎች የሆነ ነገር ውስጥ ይከቱታል። ገብቷል አባባሌ? ይሄን አስተዋውቋን ሲደር የሚባለውን እንትን አምጣ አሉት፣ አስተዋውቅ አሉት እና ሼር እንሰጣለን አሉት። መጣ ወዲያው። አላጠናም፣ ለሱ ይጠቅመዋል አይጠቅመውም፣ ባክግራውንዱ ምንድን ነው አላወቅም። ገብቷል አባባሌ? መጣ፣ ባክፋየሩን ሳየው ጥሎት ወጣ። ገብቷል? አሁን ጥሎታለሁ ነው የሚለው። መጣው በቃ ምናምን አንድ ሳምንት ተወራ አይደለም ተቀረሱ። ስለዚህ እነዚህ ነገሮች ምን ያሳዩዋል? ልጁ ዝግጁነት እንደሌለው፣ ነገሮችን አጥንቶ እንደማያደርግ፣ ፕላን እንደማያደርግ ታያል። እውቅናውን በደንብ ቢጠቀምበት አዶናይ ጥሩ ነው። ገብቷል አባባሌ? ስራ በደንብ ለሱ የሚጠቅመው ነገር ነው የምመክረው፣ ለአዶናይ የሚጠቅም ነገር ነው። ከዛ መጣ። እዚህ የመጣው ለምንድን ነው? እዚህ የመጣው ለህርት ቱ ህርት ነው፣ ለእርዳታ ነው። ከዛ እርግጠኛ ነኝ እሱ ይሄ ፐብሊክ ስፒኪንግ ወይንም ደግሞ ሞቲቬሽናል ስፒኪንግ ቱር አላማው ላይ አልነበረም። ሰዎች እንትን አሉት እና ኦኬ አክን እንዲወድ አለ ማለት ነው። ገብቷል አባባሌ? ሲመጣ ግን አስቦ ነው መምጣት ያለበት ይሄ ልጅ። ገብቷል አባባሌ? ተዘጋጅቶ ነው። አንተ እኮ ስቴት ቱ ስቴት እየሄድክ እኮ ሰውን ሞቲቬት ለማድረግ ምን ማድረግ አለብህ መሰለህ? መዘጋጀት አለብህ፣ ማንበብ አለብህ፣ ሪሄርስ ማድረግ አለብህ። ይሄ ልጅ ጥሩ ስራ ሲሰራ ቆየ። $300,000 ሰበሰበ። ቴንክስ ቱ ጋድ። የረዳችሁት ኢትዮጵያውያኖች ከአዶናይ ቅዱስ ዓላማ ጋር የተሰበሰባችሁ ኢትዮጵያውያኖች በሙሉ እግዚአብሔር ይስጣችሁ፣ እሱም እግዚአብሔር ይስጠው አዶናይ። because he get the credit
$300,000 በአዶናይ ነው የተሰበሰበው። ሌላ ሰው ቢሆን ኖሮ አጋረንትዩ 100,000 መሰብሰባቸውን እንጠራጠራለን። አዶናይ ያንን ኢቨንት ስለመራና እሱ ስለመጣ ነው $300,000 የተሰበሰበው። እርግጠኛ ነኝ። የሚገርም እነዚህ አሁን አዶናይ ላይ የሚያሽቃብጡት ደግሞ የአዶናይ አሽቃባጮች ደግሞ አዶናይን አይወዱትም። እነሱ የሚፈልጉት ፐብሊክ አቴንሽኑን ላስረዳ። የአዶናይ አሽቃባጮች የሚፈልጉት ላይክ ነው የሚፈልጉት ቪዲዮቸው ቫይራል እንዲሄድ ነው። ለምን? አዶናይ ተወዳጅ ስለሆነ ስሙን ሜንሽን እያደረጉ ቪዲዮ አዶናይ እንዲህ ነው አዶናይ ምናምን ምናምን they want the publicity brother they don't like አዶናይ they don't even አዶናይን ሊወዱት ይችላሉ። እነሱ ፈልገው አይደለም። አይታል ሄደው ተጣሉ እኮ እዛ እኔ ልታይ ነው ጸባቸው የነበረው በሙሉ በአዶናይ ስር ምንድን ነው በአዶናይ ቪዲዮ መስራት። አሁን ዝም ብለህ ራሱ በአዶናይ ብለህ ብቻ ተንፍሰህ ራሱ ሰዎች ያዩታል ቪዲዮ። አዶናይ ይሄን ያህል ፓወርፉል ነው አሁን ባለበት ሁኔታ ገብቷል። ይሄን ያህል ፓወርፉል ነው። የአዶናይ ስም ትልቅ ሆኗል። ጥሩ ነው፣ ደስ ይለኝ። እኔ አላይክ ደጋይ ዮኒ አላይክ አዶናይ አስወሬ ጋር አላይክም። ለምን? እኔ ልጅ ሆኜ ኳስ ስጫወት በ18 ዓመቴ በ19 ዓመቴ በ20 ዓመቴ ያ ኢነርጂ ትዝ ይላል። ልጅ ሆነ ለመቀየር የምትሞክረው ያንን ነው የሚያሳይ ያለፍኩበት ታሪክ ነው። ደስ ይለኛል አዶናይን ሳየው። ቢኮዝ ሁላችንም አሁንም እንኳን በሀያዎቹ ውስጥ ቀርቶ አሁንም ራሱ ለመለውጥ የምንሰራ ሰዎች ነው አይደል? ኤግዛክትሊ። ደግሞ ሂዝ ሃስለር ቱ ሀርት ብቻ አይደለም ሂዝ ሃስሊንግ ኤቭሪ ሲንግል ዴይ ሃስል ያደርጋል። በዛ ሪስፔክት አደርጓለሁ። ግን አዶናይን የረሱ አንድ ነገር አለ። አንድም ድሮፕ ያደረገውን ነገር ልንገርህ። ሰግጥ ቱር የሚባል ነበር ኢትዮጵያ። ዩ ሪመምበር ዳት? አይ ሪመምበር እሱ ገና ሰግጥ የሚባል ቱር ነበረው። ሰግጥ ቱር ኢትዮጵያ ቀርቷል። እንደምታውቅ ሰግጥ የሚባል ትክክለኛ ነገር አይደለም ተብሎ ኢትዮጵያ ቀርቷል። አሜሪካ ነው አሁን አዲስ አይዲያ ይዞ የመጡት። እሰይ ቱር የሚል ነው። አሁን ደግሞ እሰይ ቱርም ይኸውልህ። እኔ አሁን ቱር ስለ ሞቲቬሽን አለምጣ። ቆይ ስለ እነዚህ ስለ አሽቃባጮቹ በደንብ መሄድ እፈልጋለሁ። ይሁን ትንሽ ጊዜ ይሰጠኛል። የአዶናይ አሽቃባጮች በጣም ነው የምጸየፋቸው። ባይዘው እጸየፋለሁ። እኔ መሰለህ አሜሪካን ሀገር እየኖርክ አታሽቃብጥ። ሰውን ውደድ። ለአዶናይ ክብር ስጠው ወዳጆች። ኢትዮጵያ መሆን የኢትዮጵያ ሕዝብ እኮ እንደዚህ አሽቃብጥም። ለአዶናይ አዶናይን ይወዱታል። they respect him። ገብቶሃል አባባሌ? ሲያዩት ሰላም ይሉታል፣ ሲያገኙት ያቅፉታል ምናምን። ጥሩ ነው። እንደዚህ እንደ ሕፃን ልጅ የሆነ ለምን 47ኛው ታቦት ነው ለምን አትሉም? አዶናይ እኔ እኮ የቀራችሁ እሱ እኮ ነው። ወይንም ደግሞ ኢየሱስ ክርስቶስ መጣ ማለት የእነሱ ስብከት ነው። አዶናይን የሚሰጡት አዶናይ ካለው በላይ ነው የሚሰጡት። ገብቶሃል አባባሌ? ለምን መሰለ? አዶናይ በሚገባው በልኩ ስታከብረው ልጁም ትክክል ስተቱን እያረመ ይሄዳል። ገባ? ልጁም ሞር ህዝብ ለማስደሰት ሞር የተሻለ ስራ ለመስራት ይሄዳል። ግን ሰውየውን መልአክ ካደረከው ፈጣሪ ካደረከው ታጠፈዋል እኮ አዶናይን ታጠፈዋል። አጠቅመውም አንደኛ ያንም ያደረጉት ለምንድን ነው? እነሱ አጋረንትዩ ቪዲዮቸው ቫይራል እንዲሄድ አጋረንትዩ ላይክ እና ኮመንት እንዲያገኙ ነው እንጂ ለሌላ ነገር አይደለም። ያ ሁሉ ሰው ሄዶ ካልታየው ካልወጣው አዶናይ ምና በቃ ዋናው እኮ ኢቨንቱ ነው አይደል? ኢቨንቱ ተሳካ። ለምንድን ነው ግርግሩ? ከአዶናይ ካልገባው ከአዶናይ ካልተኝ በዚህ በኩል ፎቶ ካልተነሳው ምን ግርግሩ ምን አገባው? ምን ገብቷል አባባሌ? ፖይንቱ እዛ ላይ ህፃናቶችን ለመርዳት ነው አይደል? ግን የተነሳው ጭቅጭቅ ምንድን ነው? በሙሉ እዛ የሄዱ ሴቶች በሙሉ ቲክታክ ላይ ያሉ ሴቶች፣ ሌሎች ሴቶች ለምን አብረን አልተነሳንም? ለምን ስፓትላይት አላገኘንም? አይደለም ይሆን? ለምንድን ነው ከእሱ ጋር አልተቀመጥንም? ክርክር ነው እና የእይታ ነገር ነው። እሱም ደግሞ ይሄን ነገር ቢያቅ በእርግጥ እኔ ከመኩ ጋራ ወይ ከአንድ ፋሲል የሚባለው ልጅ የነበረው ልጅ ጋር መስማማው ምን መሰለ? እንደዚህ አይነት እንትን ሲደረግ ኢቨንት ሲደረግ ይሁኔ ይሄ አሜሪካን ሀገር ነው። አሜሪካን ሀገር ሰው ክብር ይፈልጋል፣ መከበርም አለበት። ሰርቶ የሚኖር ህዝብ ነው። እሱንም አክብሮ እርዳታ የሚሰጥ ሰው ነው። አዶናይም ደግሞ ፍሪ ሆኖ ሰውን ሰላም የሚልበት ሁኔታ መመቻቸት አለበት። የመጣም ሰው ደግሞ ለእርዳታ እስከመጣ ድረስ ማንም ሰው ዊዛውት ኤኒ ዲስክሪሚኔሽን መግባት አለበት። ባይዘው ገብቷል። አንዱ ልጅ ኮፍያ አድርጎ መጣ። አሜሪካን ሀገር ኮፍያና ሸርት አድርጎ መጣ፣ ውጣ ተባለ። የአዶናይ በጣም በስት ደጋፊ ነው። ትግሬው ልጅ አይቷል። ለምንድን ነው ድሬስ ኮት አላረገም እንዴ? ቸርች እኮ ይገባል ያለ ድሬስ ኮት። ምንድን ነው የምታወራው? ገብቷል። በቲሸርት እኮ ቸርች ትገባለህ፣ ነጠላ ሳትለብስ። ምንድን ነው? አዶናይ እኮ አንድ ሰው ቢመጣ ምን ይሆናል? ያ ልጅ ቢገባ ምን ይሆናል? ዋናው አክብሮ መምጣቱ ነው። ቢለብስ ጥሩ ነው።
ገብቶሃል አባባሌ? ሰዎቹን ማች ቢያደርግ ኢቨንቱን ማች ቢያደርግ ወይንም ደግሞ ድሬስ ኮድ ከሆነው በቃ ለሁሉም ድሬስ ኮድ እንዲህ ነው ተብሎ መነገር አለበት። ገብቶሃል አባባሌ? ግን ባያረግስ ቆይ ተነግሮት እንኳን ባያረግ ዋና የመጣው ልጁ አዶናይን ለሰፖርት ለማድረግ ነው አይደል? ያንን አላማ ከነ አለባበሱ ዋናው አላማው ነው። ብር ካለ ብር ሰጥቶት፣ ሰላም ካለ ሰላም ብሎት፣ ፎቶ ካለ ፎቶ ተነስቶ ይሄዳል። ይሄ ሁሉ ግርግር የሁሉ ማሽቃበጥ ግን አዶናይን የሌለ አይነት ምስል ለመስጠትና እነሱ የተሻለ ሰው ለመሆን እነሱ ታዋቂ ለመሆን ነው ሰዎቹ የሚሞክሩት ማለት ነው። ገብቶሃል? እውቅናን ታወቅ። ሁሉም ሰው ገባኔ። የሚታወቅ ሰው ደስ ይለኛል። የሚታወቅ ሰው ሰርቶም ይሁን ምን ብሎ የሚታወቅ ሰው ጥሩ ነው። ግን ለመታወቅ ይሄን ያህል ማደግደግ አያስፈልግም። እኔ የምለው ይሄን ነው። እና የአዶናይን አሁን ችግሩ ምንድን ነው? አዶናይ ጥሩ እየሰራ ስህተቱንም አውጥተን እንዳንናገር አሽቃባጮቹ መልአክ ነው አዶናይን በቃ አትናገሩት ነው የሚሉት። ገብቷል? መልአክ ነው፣ እግዚአብሔር ቅናት ነው። አሁን የኢትዮጵያ ደግሞ ስማ መዘማሪው ምንድን ነው የሚለው? ጠላቴ ነው ብሎ ነው የሚዘምረው አለ። ድብን ርር በል ጠላቴ ነው የኢትዮጵያ መዝሙር፣ የጴንጤ መዝሙር ድብን ርር በል ጠላቴ፣ የኦርቶዶክስ መዝሙር ድብን ርር በል ጠላቴ። አንተ እዚህ ጋም ደግሞ ጥያቄ ስታነሳ አንተ ጠላት ገመድ እንስት ታነቅ፣ አንተ ምቀኛ ነው። ገባ? ይሄ ጠላት መጣብህ የሚል ነገር በፖለቲካችንም እንደዛ ነው፣ በማህበራዊ ግንኙነታችን በሃይማኖት እንደዛ ነው። ጅቦ መጣብህ አይደለም። ይኸውልህ ክሪቲክሊ የምንናገረው ነገር እኔ አሁን አዶናይን የምናገረው ነገር ጥሩ የሚገነባ ካለ የሚገነባውን መውሰድ፣ ትችት የሚጠቅም ካለ ትችቱን መውሰድ። ገብቶሃል? ሰፖርት የሚያደርግ አይዲያ የእሱን ኢንካሬጅ የሚያደርገው ጥሩ ነገር ካለ እሱን ለይቶ ማወቅ እንጂ የተናገረ ሁሉ ጠላት ከሆነ በጥላቻ የምታየው ከሆነ አይሆንም ነው። እና ሌላ ጥያቄ አለኝ። ስለ ሞቲቬሽኑም የምትለው ነገር ካለ ላለው ሞቲቬሽን እና ሌሎቹ እድልስ። ኦኬ ሞቲቬሽኑን እንደዚህ ነው ማየው ለመሰለ ባይዘዌ ከእናንተ ላይ ያለው እሱን ነገር ለምን መሰለ ሞቲቬሽን ዮኒ አንተ ሞቲቬት ማድረግ ትችላል። ማንም ሰው ተዘጋጅተህ ከሄድክ ዮኒ ተዘጋጅተህ የምትናገረውን አውቀህ ከሄድክ ደግሞ ግን ሞቲቬሽናል ስትሆን ከአንተ ጋር የምስማማው ምንድን ነው የሚባለው ላይፍህ አንተ ምንድን ነው አክሽን ስፒክ ላውደር ደን ወርድ ይባላል። ዋክ ይሉታል። ዋክ ታክ አክሽን ስፒክ ላውደር ደን ወርድ። የአንተ ድርጊት የአንተ ላይ እንትን መሆን አለበት፣ መናገር አለበት ያንተን ታሪክ ማለት ነው። እንደዛ ቢሆን ጥሩ ነው። አዶናይ ግን ያንን የሚያሟላበት ነገር አለ። ለምሳሌ አዶናይ ይሄ ሰዎች እየደወሉብኝ ነው ይቅርታ እና አዶናይ ይሄ የራሱን ህይወት በመቀየር ለምሳሌ ይሄ ምንድን ነው የሚባለው ፐርሰናል ዲቨሎፕመንት የምንለው ለምሳሌ ሰውነቱን በመቀየር ፐብሊሲቲውን በማግኘት ይህ ሰውዬ እኮ ተለውጧል። ገብቷል? ትናንት 1 ሚሊዮን ነበረው ዛሬ 5 ሚሊዮን ገብቷል። ትናንት ወፍራም ነበረ ዛሬ ቀጭን ሴክሲ ነው ይሄ ልጅ። ገብቷል? ሰው ሂ ከን ኢንከሬጅ ኢትዮጵያ ያለ ሰው አሁን ሞኬ ኢንከሬጅ ያደርግ ምን ያደርግልኛል? እዚህ ቁጭ ብሎ እየሰራ ራሱን በሰውነቱን የማይጠብቅ ስንት ሰው አለ። አዶናይ በዛ ኢንስፓየር ላይ ያደርገው ይችላል። ገብቷል? አዶናይ ወጣቶችን እንዴት ሶሻል ሚዲያ ላይ ኢንፍሉዌንስ እንደማድረግ ይሄ ከጭንቀታቸው ወይንም ደግሞ ከፍርሃታቸው ወጥተው የሚፈልጉትን አስፓየር የሚያደርጉትን ነገር እንዲሰሩ ከሱ ኢንስፓየር ሊሆኑ ይችላል። ያንን አድርጓል ይሆን አይደለም? አድርጓል እኮ ይሄ ልጅ እኮ ብዙዎችን ብዙ ተከታይ እንዲኖረው አድርጓል። ይሄም አንድ ነገር ነው። ስለዚህ እነዚህ ነገሮች ላይ እሱ ኢንስፓየር ማድረግ ይችላል። ከዛ በተረፈ ይሄ የአዶናይ ኢቨንት ሰው የሚፈልግ ሰው ይሄዳል። እኔን ብጠይቀኝ እኔ አዶናይ ኢንስፓየር እንዲያደርገኝ አልሄድም። እኔን ፐርሰናሊ ብጠይቀኝ ማለት ነው። ቢኮዝ እኔ ኦልሬዲ ኢንስፓየር እኔ የራሴን ነው እኮ የምልህ። ልጨርስ እኔ አዶናይ ኢቨንት ኢንስፓይሬሽን አለውና ወይንም ደግሞ ኢቨንት አለው ሞቲቬሽናል ስፒች ያደርጋል ብትለኝ አልሄድም። ለምን? እኔ ኦልሬዲ ራሴን ሞቲቬት ያደረግኩ ሰው ነኝ። አንድ ሞቲቬሽናል ስፒከሮችን ደግሞ መርጬ የምሰማቸው አሉ። ኢንተርናሽናሊ የማያቸው የምሰማቸው ሰዎች አሉ። ከአዶናይ በላይ የምሰማቸው ሰዎች አሉ። ሰው እነሱን እሰማለሁ እንጂ አዶናይን አልሰማም። ገብቶሃል አባባሌ? መርጬ ነው። ሌሎች ደግሞ አዶናይ የሚሰሙ ሰዎች ይሄዱ። ባይዘዌ ኢቨንቱ አንድ ነገር ልንገር፣ የአዶናይ ኢቨንት ሙሉ ነው የሚሆነው። እኔ ሰው ይወደዋል አዶናይን፣ ሰዎች ሄደው ያዩታል። እና ይሄ በተለይ ዲሲ ላይ ያለው ሶልድ አውት ነው የሚሆነው። ለምን መሰለህ? ኤኒ ኔጌቲቭ አንተ ታውቃለህ አይደል? ብዙ ሰው አሁን እኔ እናንተ የምናወራው ሚሊዮኖች ጋር ይደርሳል። ሆኔ አድቨርታይዚንግ ነው ለሱም ልንገርህ፣ ዲሲ ላይ ልንገርህ፣ ከይቅርታ ጋር ዲሲ ላይ
ድንጋይዤ ከማርስ ነው የመጣው ብትላቸው ይገዛሉ። ታሳውሬት I'm sorry to say you can do that anytime። ማንም ኢቨንት መጀመሪያ የሚያዘጋጀው ዲሲ ሄዶ ማን you don't do in California, you don't do in Seattle, you don't do Atlanta, you can't do in Denver, Colorado, New York ገባ። ሌላው እንደዛ አያደርግም። አሁን ሰው የተሰባሰበው ዲሲ ምንድን ነው በኬዝ በምናምን ምናምን ቀላል ስለሆነ እዛ ህይወት ጀምሯል። እና some of the people as you said you right በዛ ነገር ላይ ማንም ሶልድ አውት ነው ነገሩ ይኖራል። አሁን ሶልድ አውት ሲሆንም ደግሞ ይሄው በቃ እነ ዮኒ ምናምን ብሎ ሰው አዶናይ ቅድም መልዕክት አስተላልፏል። ዲሲ ይረግጡናል፣ ቀላል ይረግጡናል። ዲሲ እንደዛ አይደለም። ልጁን ኮንትሮቨርሲ ውስጥ አትክተቱት። አዶናይም ቢሆን ካሊፎርኒያ ኖ አይ ልጁን ኮንትሮቨርሲ እኔ አዶናይ አይ ላይክ የአዶናይ ስፕሪት ሆነስትሊ። አዶናይን ምንድን ነው እያበላሹት ያሉት እነዚህ በአዶናይ ስም ፎሎ መሰብሰብ የሚፈልጉ ሰዎች በራሳችሁ ሰብስቡ። አዶናይ ሰርቶ ነው እኮ አዶናይ። እኔ እኮ 24 ሰዓት ሰው አዶናይ 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 እያልኩ እንዴት አወራለሁ? እኔም ጭንቅላት አለኝ። አዶናይን አንድ ቀን አድንቄው ቪዲዮ ልሰራ እችላለሁ። ኤቭሪ ሲንግል ዴይ እንዴት አዶናይ እያልኩ እሰራለሁ? አይምሮ የለኝም? ሰው አይደለሁም? እውቀት የለኝም? ማንበብ አልችልም? መጻፍ አልችልም? ራሴን መሆን አልችልም? ወስቻለሁ። አንድ ቪዲዮ ስለ አዶናይ ጥሩ ስለሰራው ነገር አመስግኜ ሰርቻለሁ። ጋሽ ሰለሞንን ትልቅ ያደረገበት ቪዲዮ በትልቁ አድርጌ ሰርቻለሁ። በየቀኑ የሚሰሩትን ግን በየፔጃቸው ያቸው ፖስት የሚያደርጉትን በቃ 20 ቪዲዮ የሚሰሩ አሉ በቀን። እሱን ምንድን ነው ጥቅሙ ነው? አየህ ይሄ ምን መሰለህ ለአዶናይም አይጠቅመው። ባይዘው አሁን እነሱ ለአዶናይ ብለው አይደለም ይሄን የሚሰሩት። እንደውም ምንድን ነው አዶናይ ተጠንቅቆ ካልሰራ ባይዘው እቺ ቁም ነገር ልናገርና ላብካዩ ነው። አዶናይ ተጠንቅቆ እያንዳንዱ ስቴፑን ተጠንቅቆ አስቦ ለምሳሌ ይኸውልህ ፕሪፕላን የሆነ አንድ ነገር ስታደርግ አሁን በሱ ሌብል እውቅና አሁን ይሄ 5 ሚሊዮን ፎሎወር ነው ያለው። ነገ 10 ሚሊዮን ይደርሳል አዶናይ። እኔ አይ ሃቭ ኖ ዳውት ገብቷል። ይሄ ልጅ ይሄዳል፣ ይገዘግዛል። ግን በእውቅናው ልክ መንቀሳቀስ አለበት። በእውቅናው ልክ እንዳይሄድ ምንድን ነው ሄዶ የአዶናይ ሄዶ ፎቶ ሲነሳ አዶናይ ፎቶ ተነሳ የሚሉ ሚሊዮን ቪዲዮ የሚሰሩ ሰዎች አሉ። ምን ያደርጋል መሰለህ ይሄ ሰዎች እንዲሰለቹት ይሆናል። በቃ አዶናይ አንዳንድ ላይ ምንድን ነው ይሄ በጣም ማስታወቂያ የበዛው ነገር አይሰለችም? ቴዲ ማን ነው ዮኒ? በጣም ከተነገረ አዶናይ ራሱ በኋላ ላይ አስጠልቶ ደብሮ የዚህን ሰውዬ ወሬ ማልሰማበት የምትልበት ሁኔታ ይሆናል። እሱም ትንሽ ቆጠብ ማለት አለበት። ገብቷል? የሚወጣበትን ቀን ራሱን መደበቅ አለበት። ለጥሩ ነገር መውጣት አለበት። እየተዘጋጀ መውጣት አለበት። ፕላን እያደረገ መንቀሳቀስ አለበት። ይሄ ያለውን እውቅና ራሱን ማሰብ ይበላሽበታል። ኤግዛክትሊ ራሱን ማሰብ አለበት። ግን በመጨረሻ የአዶናይ አሽቃቢያ ሰው መውደድ ጥሩ ነው። ሰውን ምንድን ነው ኤሌቬት ማድረግ ሌፍት አፕ ማድረግ ሰውን የሚሰራ ሰው እንደ አዶናይ ያለ ሰው ማክበር ጥሩ ነው። ማለቅለቅና እኔ አቀለቀልቃለሁ ስትይ ሰማው ሶፊዬ ምንድን ነው አደገድጋለሁ ነው አሽቃብጣለሁ። ማሽቃበጥ ነውር ነው ሶፊ፣ ይቅርታ አድርጊልኝ። ማክበር ጥሩ ነው። ይቅርታ እህቴ እኔ ወድሻለሁ። ጥሩ ልብ እንዳለሽ። ቆይ አንዴ ልንገርሽ። ማሽቃበጥ ቆይ አይችል ልንገርሽ። ማሽቃበጥ መብትማ መብት ነው። መብቴን አትከልክሉኝ። ማሽቃበጥ፣ ማደግደግ፣ ማጨብጨብ በጭንቅላቴ ቆሜ በእግር ማጨብጨብ እኔ ይሄ እኮ አይደለም አሜሪካ ነው ያለሁት እኮ። አይ ዱ ወሬቨር አይ ዋን ኦኬ። ልትከለክለኝ ልታዘኝ አትችልም። አጨበጭባለሁ። ሶፊዬ እሱ መብትሽን እኮ እኔ ላዝሽ አልፈልግም። መብትሽን ልጋፋ አልፈልግም። መብት ነው። እዚህ ሀገር ይኸውልሽ ምንድን ነው ስትሪፐር ክለብ ገብቶ መደነስ መብት ነው። ደግሞ ሄዶ ደግሞ ዋል ስትሪት ሄዶ ደግሞ የቢዝነስ ሰው መሆንም መብት ነው አይደለም? ይሆን እዚህ ሀገር ሁለቱም መብት ነው። ድራግ ማጨስም መብት ነው። ኮኬን ማጨስም መብት ነው። ደግሞ ጥሩ ሆኖ ቸርች መሄድም መብት ነው። ሁሉም ነገር መብት ነው። እቴ መብትሽን አልጋፋም እያልኩ ያለሁት ማለቅለቅና ማሽቃበጥ ግን ይሄ ጽዩፍ ነገር ነው። በኢትዮጵያም ጽዩፍ ነው። በምንኖርበት እኔ ያለቀለኩበትን ብቻ ማለቅለቅ ፐርሰና አንቺ ስላልሽ ስሜን ጠርተህ ማለቅለቅ ያልከውን የቱ ጋር አሽቃበጣለሁ አልሽ እኮ። አሽቃበጣለሁ ምንድን ነው ማሽቃበጥና ማለቅለቅ ምንድን ነው ልዩነት? ማለቅለቅና ማሽቃበጥ ምንድን ነው? ለምን ታዲያ ማለቅለቅና ማሽቃበጥ እኔ አላውቅም። ማሽቃበጥ ምን እንዴ ትርጉም አለው? እንዴ ማሽቃበጥ ማለት ለሚሰራው ስራ ሰፖርት እኔ ካየው እኔ የሚሰራውን ስራ
እኔ የምሰራው ስራ ሰፖርት አደርገዋለሁ እስከ መጨረሻ ድረስ። ስለመጣበት ጉዳይ ነው ሰፖርት አደርገዋለሁ፣ ከጎኑ ሆናለሁ። ማጨብጨብ፣ ማለቅለቅ፣ ማደግደግ የሚባል ወሬ ንግግር ግን ከአንተ አልጠብቅም። እኔ ሳደገድግ አላየኸኝም። እኔ ብዙ ሰው ነው ያየሁት፣ ይቅርታ አድርግልኝ። እኔን ግን አታየኝም። ፔጅ ላይ ገብተህ ብታይ ከ2 እና ከ3 በላይ አብሬ ፎቶ የተነሳሁት አለ፣ ኤርፖርት አለ። አንድ ደግሞ አዳምጠኝ፣ የ28 ፕሮግራም ፐርሰናል አረግሽው። በቃ አለቅላሽ ኖ ፐርሰናል አረግሽው ሶፊዬ። እኔ እኮ አንቺ ሄደሽ መቀበልሽን አከብራለሁ፣ አስወሬ ጋር ነው የምልሽ። ሄደሽ መቀበልሽን አከብራለሁ፣ ማክበርሽን፣ አዶናይ መውደድሽን፣ ጃኒ መውደድ። እኔ እኮ ጃኒን አብረሽ ደግፌያታለሁ አይደል? ግን እኔ ጃኒ አምላኪ መሆን አልፈልግም። በየቀኑ እየወጣሁ ጃኒ ምንድን ነው? ጃኒ አንድ ታዳጊ ልጅ ነች፣ የራሷን የምትጠር ነች። እርዳታ ፍቅር በሚያስፈልጋ ሰዓት ፍቅር ሰጣለሁ፣ ሰፖርት በምትደር ግን ኤቭሪዴይ ስለ ጃኒ እና ስለ አዶናይ አላወራም። አይ ጋት ላይፍ። እኔ የምኖረው አሜሪካን ሀገር ነው። ሌሎ ኢትዮጵያ ለምን ደንቢዶሎ አትኖሪም? ሰው የየራሱ ላይፍ አለ። ኤቭሪዴይ ስለ ፈጣሪ ብቻ ነው ኤቭሪዴይ የሚወራው። እህት ወንድሞች፣ አዶናይ ጃኒ ምናምን የምትሉ ሰዎች ስለ ፈጣሪ ብቻ ነው ኤቭሪዴይ የሚወራው። ስለ ሰው በዚህ ልክ አይደረግም ነው። እኔ ባረም ላይን የእናንተ ድጋፍ ሞር አዶናይ እንዲጠላ ነው የሚሆነው። ባይዘው አታድርጉ እንደሱ ነው። ግን በሚገባው አንድ ነገር እዚህ ላይ ልበል። ልክ ነህ። አተንፈሱ። ስለሱ ምንም አይነት ትችት እንዳይቀርብ አይነት ጨዋታ ነው እየተጫወተ ያሉት። you can kiss my ass okay anybody መተቸት እንችላለን፣ መደገፍ እንችላለን። አትንኩ የሚል ካለ ግን it's gonna be a problem። ገባችሁ? ቆም ብለህ አስብ። ጥሩ የሰራውን አፕሪሺየት ይደረጋል። አንዳንድ ማይሆን ነገር ሲሆን ደግሞ አልስማማም፣ አከተመ። ማን አባቱ ነው የሚያዘኝ? ይሄ ነው ትልቁ የአበሻው ችግሩ። ምንድን ነው? አምልክ የሚል ፊሎሶፊ ይዘው መጥተዋል። አሁን የመጣ እካክ የሆነ አይዲያ ነው። በእኛ ጊዜ ገባ ትተች ያለው ወይ ደግሞ አትተችም ደሴ። በጥሩ ነገር ሞቲቬት የሚደረገው ጊዜ ሞቲቬት አድርገናል። የማይሆን ነገር ግን እዚሁ ፈጥሮ የመጣውን የሚል ፕሮግራም ባይዘወ ይሁን የሀገር ሰይድ ነው። 30 ሰከንድ ውሰድ እና አንድ ነገር ማወቅ ያለብን በ30 አጨርስም። አይ 30 ሰከንድ ብቻ ሶራን አፋችን ላይ ቆምክ እኮ። እሺ ይቅርታ ይኸውልሽ 30 ሰከንድ ውሰድ ነገር ኤክስትሪምሊ ሄትፉል የሆነ ወይንም ደግሞ ዲስላይክ በጣም የገነነ ምንድን ነው የሚባለው ኔጌቲቪቲ ሰውን ይሰብራል። ኤክስትሪም የሆነ ደግሞ ማሽቃበጥና ሰው የማይገባውን ማደግደግ ደግሞ ያንን ሰው ያጠፋል። ሁለቱም መሀል ላይ መሆንና ሚዛናዊ መሆን ጥሩ ነው። ኢትዮጵያኖች ይህን ተማሩ። ሁላችሁም አክብሩት። አዶናይ አላይክ አዶናይ አስወሬ ጋድ አይ ዋንት ቱ ቢ ሰክሰስፉል። ዲሲ ሰክሰስፉል ሆነ አዶናይ አሁን ኢቨንቱ እንደሚሆን አውቃለሁ። ባይዘው ይሁን ግን እኔ ችግሬ ከአደግዳጊዎችና ከአሽቋላጮች ጋር ነው። አታሽቋልጡ ባካችሁ። ቴንክ ዩ ዮኒዬ። እኔ ልውጣ፣ ቦታ ይዣለሁ። ዮኒዬ እኔ በራሴ አም ሶሪ መኩዬ። አይ ለዮኒ ዮኒዬ ማርያምን ያ ነው አዲስ እንዳትወጪ ብሎ ነው። አንዴ መኩዬ አዲስ እንዳትወጪ። ኧረ በስመ አብ አንዴ ሚዩት አድርግ መኩዬ። ልወጣ ነው፣ ማርያምን ልወጣ ነው። በማርያም ታባ አድርጉ ቤተሰብ። ይኸውልህ ዮኒዬ እኔ በራሴ ቅድም እነግርሃለሁ። አንተ አስተያየት ስትሰጥ ይሄ በፊት የምንላለው መሰለን። አሁን ተሙ ጥያቄ አነሳና እንዴት ተሙ ጓደኛሽ እንዲህ አለ እንዴ? ተሙ ጥያቄ ማንሳቱ እኮ ጥሩ ነው። አይቻልም። አሁንማ ባሉት ደጋፊዎች እኮ አዶናይን አተንፍሱ፣ ምንም አትበሉ፣ በቃ ታፕ ኦፍ ኢትዮጵያ አይነት ጭው። እኔ ምን አልኩኝ? ላይ ላይ ሲነግሩኝ ተሙ እኮ መጠየቁ እኮ አዶናይም ቆም ብሎ ያስባል። አዶናይን ይዘው የመጡ ሰዎችም ምናልባት ስህተት ላይ ከሆኑ እኮ ያርሙታል። የተሙ ጥያቄ ትክክል ነው። መጠየቅን መተችትን ልመዱ ብዬ ቤቴን ከፍቼ ተናገርኩ። ሪከርድ አለ፣ 2-3 ሪከርድ አመጣልሃለሁ። አሁንም ቢሆን አዶናይ ምናልባት እየተሳሳተ ያለ 26 ዓመቱ ነው። ትክክል ያልሆኑ ነገሮች እናንተ ስተቹት እኮ በስነ ስርዓት እሱ እኮ ቁጭ ብሎ ያዳምጣል። ታውቃለህ አይደል? ያ ያሉሉን ነገር ይሄኛውን አስተካክላለሁ፣ ያኛውን አስተያየት ወይም ደግሞ ልጁ ምናልባት መንገድ ከሳተ ታስተካክሉታላችሁ። ምክንያቱም በመነጋገር ስለሚያመን ነው። ግን እኔ ቤቴን ከፍቼ ወይም ደግሞ በእኔ ፔጅ ላይ ጃኒን ብፖስት እወድሻለሁ ጃኒ ብል፣ አዶናይ ጎበዝ በርታ ብል፣ አሁን ደግሞ ዛሬ ምንድን ነው የፖስትኩት? የ28ቱን ፕሮግራም እንገናኝ ብዬ ፖስትኩ። እኔ ባጨበጭብ፣ ባለቀልቅ፣ ባደገድግ በፔጄ
አታደግድጉ ብሎ እኔን ማዘዝ ማስገደድ ይቻላል? ይሄ ትክክል ነው ትላለህ? ምክንያቱም አሁን አንተ ቤትን ከፍተህ አዶናይ ሄደሽ እኮ ማደግደግ መብትሽ ነው፣ ግን አትችሉም እያሉ እኮ ነው። አትችሉም አትችሉም፣ በዛ እኮ ነው። እኔ ደግሞ በደንብ እንዲበዛ ነው። ይኸውልሽ እዚህ ግልጽ እየሰማሁ ነው። አንቺ መብትሽ ነው፣ ግን ማደግደግ የሚባለው ነገር እኛ እዚህ ለምንኖረው የራሱን ቢል ለሚከፍል ሰው ማደግደጉ አስፈላጊ ነው ብዬ አላስብም። እኔም የራሴን ቢል ነው የምከፍተው፣ ራሴን ነው ማኖረው፣ በራሴ ነው የምተዳደር። ማን አይደለም ማለሽ አልኩሽ እኮ አሁን ያልኩትን እኮ ራስሽ መለሽ። ፉል ታይም ግን አጨበጭባለሁ። ስለዚህ አዶናይ አይኖርልሽም እያልም ወይም ሌላ ሰው አይኖርልሽም እያልኩ ነው። ስለዚህ ጥልጥል ላይ ነው ያለው። አይ አሁንም ማደግደግ ላይ ነሽ። ፕሊዝ እስቲ ቆይ። ይኸውላችሁ ቅድም ኔትወርክ ነው ያስቆመኝና ሀሳቤን አልጨረስኩም። እኔ ምንድን ነው እንዳልኳችሁ አልቃወመውም አልደግፈውም። እኔ በተፈጥሮ በስራ ማምን ሰው ነኝ። ወደፊት ይሄ አሁን ባደረገው ቱር የፈለገ ሂድ እዛ ውስጥ አልገባም። ግን ያንን ሰክሰስፉል ሆኖ ሄዶ ልጆቹን አሳክሞ ካየሁት ግን ከምንም በላይ አመሰግነዋል። ምንም አዲስ ነገር የለም። ለምን በስራ ማምን ሰው ስለሆንኩ እና በዛ እንድታዩልኝ ነው የምፈልገው። ሌላው እህታችን ግን ማደግደግ ምንድነው ስትይ ነበር፣ ማለቅለቅ ምንድነው ስትይ ነበር። አሁን ደግሞ አደገድጋለሁ አለቀልቃለሁ ብለሻል። በቃ መታጠቡንም ጨማምሪበት። ይመቸው ወንድማችን። ኤኒዌይ ይሳካለት። እኔ ያንን ነው የምለው። ብችል እረዳለሁ። ቴንክ ዩ ሶ ማች። አከብራለሁ፣ ወድሃለሁ። ቴንክ ዩ ሶ ማች ለሰጠኝ ጊዜ። ምናልባት በንግግር ቤትን ከረበሽኩ በጣም ይቅርታ። አመሰግናለሁ። በጣም መልካም ነው። ገባ ኢሞሽናል ገባሽ? ቴንክ ዩ ዮኒዬ ለሰጠኝ ጊዜ። እሺ እስኩ ሰላም ሶሪ አቆየናችሁ። ቲጂንም ዮኒዬ እንዴት አመሻችሁ? እንዴት ዋላችሁ? ሀሳባችንን በታተኑት። በስመ አብ አዲስማ አንዴ ፖለቲካን በቃ ወሳሰድከን ነው የሚባለው። ኤኒዌይ እንዴት አመሻችሁ? ኦኬ እኔ አሁን አጠር አድርገን እናውራው። እሱም ብዙ ሰዓት ነው የተቀመጠው እና ቶፒኩ ላይ ብናወራ አሪፍ ነው። ይሄ ፐርሰናሊ ሰው ላይ እንደዚህ ሰው ደገፈ አልደገፈ ሁሌ የምንባላበት ነገር ነው። ፎር ዲስክሌመር እኔ የአዶናይ አድናቂ ነኝ። ስራውን እወድለታለሁ። ላይክ ሀው ሂ ካም አፕ ላይክ ከነበረበት ከጨለማ አሁን እንዴት እንደወጣ እሱን አደንቅለታለሁ። አይ ሪሊ ላይክ ዳት። ሃውኤቨር ዌን ኢት ካምስ ዩር ፖይንት ኢዝ ሞቲቬሽናል ስፒከር በሚለው ነው አይደል? ሞቲቬሽናል ስፒከር ለመሆን ክሬዲቢሊቲ ያስፈልገናል። ተአማኒነት የሚባለው ኤክስፒሪየንስ ሞር ኦፍ ደግሞ የህይወት ልምዳችን እድሜም አለ፣ የኖርንበት ሁኔታ አለ። ሞቲቬት የምናደርገው አሁን ሞቲቬሽናል ስፒከር ለመሆን ስቴፖች አሉ። እዛ ውስጥ መግባት አልችልም ቢኮዝ ኤኒባዲ ካን ጉግል ዛት። ግን እንደዛ ለመሆን ኢንስቴድ ኦፍ እንደዛ አሁን ስፔሻሊ አሜሪካን ሀገር መጥቶ አስተምራችኋለሁ። ዲስ ኢዝ ቢግ ወርድ አስተምራችኋለሁ። ማንን ነው የምታስተምረው? ሞር እኔ እንዲያውም አይ ፕሪፈር ቲኔጅ ልጆችን የቲኔጀሮችን አስተምራለሁ ብሎ ቢኖረው I would support him 100% with this idea. ገባህ አይደል? ቢካዝ እሱ አሁን ልጅ ነው። እሱን አትራክት የሚያደርጉት ስፔሻሊ ዲኤምቪ አካባቢ በጣም ልጅ የሚበላ መንፈስ አለ። በዚህ ጊዜ ነው የምልህ በ18 ዓመታቸው 19 ዓመታቸው ሱሳይድ የሚያደርጉ በጣም ብዙ ልጆች አሉ። በጣም ላስት ይር 9 ልጆች ናቸው ሱሳይዳል የሞቱት እና በሱስ የገቡ ልጆች አሉ። እነሱን ሞቲቬት አደርጋለሁ ብሎ ቢመጣ ኦ ማይ ጋድ ዊል ቢ ቬሪ ሰክሰስፉል ነበር የሚሆነው እንደኔ ማለት ነው። ቢካዝ እኛ አሁን እንዳልከው ቢሉ ደቁሶናል፣ ልጅ ማሳደጉ ደቁሶናል፣ ኑሮ ደቁሶናል። እኛ የራሳችን ኤክስፒሪየንስ የህይወታችን ኤክስፒሪየንስ ራሱ ሞቲቬት ሌላውን ሰው ሞቲቬት ያደርጋል አድርጎ ያስተካክል ይችላል። ግን ይሄ አሁን የእሱ ሌላው ነገር ደግሞ የመጣበትን ሁኔታ እናየዋለን አይደል? ሁላችንም እዚህ የደረሰው ሊትራሊ ላይክ ዊዝን ዲስ ይር ነው አይደለ? እሱ ፌመስ የሆነው አንዱን ኒች ቢወስድ እኔ ልጄ እንደ አዶናይ ቢሆን እንዳልኩ አድናቂው ነኝ፣ እወደዋለሁ። እንደ አዶናይ ልጄ ቢሆንልኝ አንዱን ኒች ግን ይዞ ነው ገባክ? አሁን ልጆች በቃ የሁላችን መክሊት የተሰጠን መክሊት አለ። የተሰጠው መክሊት ይሄ ልጅ ማሰባሰብ ከሆነ ለልጆች ሰፖርት እንዲደረጉ በጣም ንጹህ ልብ አለው። አይሾ ስፒድ የመጣ ጊዜ የኢትዮጵያውን አይሾ ስፒድ እንዴት ሰፖርት እንደሚያደርገው ምናምን እንደሱ አንዱን ኒች ቢይዝ ገባ? አንዱን ኒች ይዞ እዛ ላይ ፎከስ ቢያደርግ ሁሉንም ስንረግጥ ግን
ማጣፊያው እንዳያጥር ራሱም ደግሞ ሂኒድ ሬስት ያስፈልገዋል። ይሄ ልጅ ሁሉንም ማድረግ አይችልም። ሂውመን ቢንግ ሰው ነው። ልጅ ከ30 ዓመት በታች ያለ ልጅ እንትን ማለት ያስፈልገዋል፣ እረፍት ያስፈልገዋል። አንዱን ነገር አጣፍጦ መያዝ ሌስ ኢፍ ዩ አር አን አክትረስ በዛ ላይ ኢፍ ዩ አር ሞቲቬሽን ስፒከር አሁን ቅድም የሆንዬ ስትል ነበር እነ ፓስተር ቸሪ እነ ዶክተር ወንድሜ ዶክተር ጠፋኝ እሱ ዶክተር ወዳጄነ አንዱን ነገር ይዞ እንትን ቢል ሂ ዊል ቢ ሞር ሰክሰስፉል እንደ እኔ ማለት ነው። እንደ እኔ ሞር ሰክሰስፉል ይሆናል። ግን አሁን በዚህ ላይ ሌላው ደግሞ አሁን በቲፎዞ የትም አንደርስም። ቲፎዞ አንዴ ከፍ ያደርግሃል፣ አንዴ ድው ያደርግሃል፣ አንዴ ከፍ ያደርጋል፣ አንዴ ድው ያደርጋል። እና እሱ ላይ በጣም መጠንቀቅ፣ አብሮት ያሉ ሰዎች እንዳያስጠሉት። አሁን እሱ ላይ አዲስ ባለው ላይ እስማማለሁ፣ እንዳያስጠሉት። ግን ይሄ አስተምራችኋለሁ ያለው ሜቢ ትንሽ የንግግር ስህተት የንግግር እንቅፋት ሊሆን ይችላል። አስተምራችኋለሁ እሱ እኛን ሊያስተምረን አይችልም። ቲኔጀሮችን ግን ሰብስቦ ቢያስተምር ኖሮ በጣም በጣም ደስ ብሎኝ ልጄን ልክ ነበር እዛ ብኖር ማለት ነው። ቴንክ ዩ። እዚህ ላይ በቃ እዚሁ ላይ አድርጉት። ዶንት ሜክ ኢት ፐርሰናል። ስፒከር ስትነጋገሩ አንዱ ሰው ስለወደደው ኢትስ ኦኬ ይውደዱት፣ አንዱ ደግሞ ስላልወደደው ኢትስ ኦኬ። ያልወደዱት ደግሞ የወደዱትን ኢትስ ናት አባውት እንትን አይደለም። ይሄ ፐርሰናል ማድረግም አያስፈልግም። ይሄ ልጅ የሚያድግ ልጅ ነው፣ እያየነው ነው እየተቀየረ ያለው። አሁንም ደግሞ እግዚአብሔር መጨረሻውን ያሳምርለት። እንዲህ በፌም እንዳይደርቅ አንዳንዶቹ ነው። አንዳንድ ፌም ደግሞ የኢትዮጵያ ፌም ስፔሻሊ ያደርጋል። እግዚአብሔር ካጠገቡ ይሁን፣ እግዚአብሔር ይርዳው። ሌሎቻችሁ ግን ስትወዱም በልክ አድርጉት፣ በእንትን አድርጉት። ደግሞ ይሄ ጀስት ቢኮዝ አሁን ፎሎወርስ ስላለው ምናምን አይደለም። በሚሰራው ስራ ማድነቅ ነው። የሚሰራውን ልጆቹን እንዳለው መኩዬ እንዳለው የሚያስማማኝ ወጣቶቹን በደንብ አድርጎ ቢያደርግ ከወጣቶቹ ጋር ተገናኝተን ብዙ ነገር እናደርጋለን። ሌላው ደግሞ ፋሚሊ እኔን ማግኘት የምትወዱ በስራዬ ደስ ያላችሁ ቤተሰቦች መታችሁ ጆይን ብናደርግ ደስ ይለኛል ቢል ማንም ሰው ከሱ የሚለይ የለም። አስተምራችኋለሁ ነው ቃል በቃል ያለው። ከስራ ከላይፍ ኤክስፒሪንስ ከገለመሌ አስተምራችኋለሁ። ስለ ጭንቀት፣ ስለ ኮንፊደንስ ምናምን ነግራችኋለሁ ምናምን ማለት ስፔሻሊ ኢትዮጵያ አልተሳካለትም ብሎ እንደዛ ሰግጥ የሚል ቱር ነበረው። እሱን ካንስል ተደርጎ አሜሪካን ሀገር ይቺ ለልጆቹ ያዋጣው ኤቨሬስቶናት አደውን ነው 300,000 ተሰበሰበ የሚባለው ነገር አለ። ግን ለማየት ያብቃችሁ፣ መጨረሻውን የምትሰሙት ይሆናል። እሱ እንዳለ ይቀመጥና መደረጉ ጥሩ። ልጁ ልብ አለ፣ ቅን ልብ እንዳለው ሃንድስ ዳውን ማንም ኢትዮጵያ ይመሰክራል። መለወጡን ማንም የሚከፋው ኢትዮጵያ የለም። ወኒክም ቱ አሜሪካ ግን መጥተህ በጣም በእንደዚህ ደረጃ እኔ ማስተምራችሁ ቱር የማደርገው እሰይ ቱር አለኝ ከኔ ተማሩ የሚባል ነገር ካለ በተለይ ግሮን አፕስ ፋሚሊ ኳስችን ጥያቄ ትጠየቅ። የትኛው ነው ልምድ? ዋት ካይንድ ቡክ ዲድ ዩ ሪድ ኢቨን ብሎ ቢጠየቅ አፕራምሽ ዩ አንዱንም አንብቦት አያውቅም። የሞቲቬሽናል ስፒከር ሲሆኑ ኖውን ዌል ኖውን የሆኑ ሰዎች ስለ አንዱ ሜንሽን ሲያደርግ ሰምቼው አላውቅም። ምክንያቱም ብዙ ሶሻል ሚዲያ ላይ ወጥቶ የሚያወራ ልጅ ነው። I never heard him say that ይሄኛው ሲናገር ሰምቼ ከዚህ ከሰማሁት ብሎ ያለው አንድ ነገር ሰምቼ አላውቅም። ስለዚህ ያንን ያደረገ ኤክስፔሪንሱ ያለው መጥቶ ቢነግረን ኦፍኮርስ ብዬ እሰማለሁ ነው። ይሄ ነው ነገሩ። ስለዚህ ታንኪዩ። ወደ ቲጂ መናጅ እንሄድ። የሰራችው ቪዲዮ ባይ ዘ ዌይ ኢት ዋዝ ሶ አሜዚንግ አይ ላቭድ ኢት እና ደግሞም ላይክ አድርጌዋለሁ። ጎ ሄድ። ቴንኪዩ። እኔ አክቹዋሊ አንተ በቀደም ስታወራ ከአንተ ሰምቼ ነው ባይ ዘ ዌይ ማለት እውነት አለህ ማለት የተናገርከው ነገር ሁሉ ሜክ ሴንስ። አንዳንድ ጊዜ ዩኖ የሚጠላም የሚወድህም አንዳንድ ጊዜ የሆነው ፋን የሆነ ሰው አለ፣ ያንተ ፋን ያልሆነ ሰው አለ። የሚጠሉ ሰዎች ምንም ብታወራ እውነትም እያወራ እውነት አይደለም ብለው በጨለማ ነው የሚጓዙ። ገባ? ቢካዝ ጥላቻቸውን ሁሌ ሪፍሌክት የሚያደርጉት እውነት በምታወራው ሳይሆን ለምን እንደጠሉ እንዴት እንደተጀመረ ነው ጥላቻቸው ብቻ ፎከስ የሚያደርጉት። እና እኔ አሁን ትናንትና ልርሊ ስዊት ሆኜ ነው አይተሃል። አይ ዶንት ሃቭ እኔ አሁን አዶናይ ልጅ አለኝ አይደል? ኦልሞስት ልጄ እንደ አዶናይ ቢሆንልኝ በጣም ነው ደስ የሚለኝ። ማንም እናት የምትወደው ነገር ነው። ገባ? ግን እንደ ቢዝነስ አሁን እኔ የሆነ ታውቃለህ፣ ብዙ ሰው እዚህ ቤት ለማኝ ሆኜ ልጄ ታሙ ምናምን ስለሚያውቀኝ ሁሉም ለማኝ አድርጎ ነው የሚያየው። አንተ
ሬስቶራንት ድረስ መተህ ምን እንደምሰራ ያየ ሰው ነው በአካል አይደል? ሰላም ሰላም ሰላም፣ እንዴት ናችሁ? አማኑ ክብሩ ይስፋ እናትና የልጁ። እኔ የምለው በብዙ ነገር ላይ የማያለ ፖለቲካ ላይ አዶናይ አሜሪካ ያለን ሰው ሞቲቬት ማድረግ አይችልም ብዬ ስለማምን ሞቲቬሽን ስፒከር ሞቲቬሽናል ስፒኪንግ አለው አዶናይ ምናምን ሲሉ እኔ ዶክተር አብይን መውደድ ፋሲል እየማሬ